በከተማው አስተዳደር ባለቤትነት ስር ያሉ ጤና ተቋማት የሕክምና ማሰልጠኛ ተቋማትን በበላይነት ይመራል፣ ያስተባብራል፣ ይደግፋል። የሀገሪቱን የጤና ፖሊሲና ደረጃ በማገናዘብ የከተማውን የጤና አገልግሎት ደረጃ ያወጣል፣ ተግባራዊነቱን ያረጋግጣል። በጤና ጉዳዮች ላይ ግንዛቤ ማስፋፋያ ትምህርት ለነዋሪዎች አመቺ በሆነ ዘዴ ይሰጣል ወይንም እንዲሰጥ ያደርጋል። የአዲስ አበባ ከተማ አስተዳደር ጤና ቢሮ አጠቃላይ የሆነ የተላላፊ በሽታዎች ቁጥጥርና ቅኝት ያደርጋል፣ ይቆጣጠራል፣ ይከላከላል፣ መረጃዎችን ያሰባስባል። ወረርሽኝ ሲነሳ ከሚመለከታቸው አካላት ጋር በመተባበር ይከላከላል። የጤና አገልግሎቱን ለማስፋት መንግስታዊ ካልሆኑ ድርጅትና ከግለሰቦች ጋር በአጋርነት የሚሰራበትን ስልት ይቀይሳል፣ ይተገብራል። በመገባ ኤጀንሲ አገልግሎት የሚገኙ የጤና እክል ያለባቸው የህብረተሰብ ክፍሎች የጤንነት ሁኔታን ይከታተላል፣ ተገቢውን ድጋፍም ይሰጣል። በከተማው አስተዳደር ማህበረሰብ አቀፍ የጤና መድህን አገልግሎት የሚስፋፋበትን አሰራር ይዘረጋል፣ ተግባራዊም ያደርጋል። የአዲስ አበባ ከተማ አስተዳደር ጤና ቢሮ የተከበራችሁ እዚህ ያላችሁ እንግዶች፣ ክቡራትና ክቡራን፣ በተለይም ለዚህ ፕሮግራም መሳካት ጉልህ ሚና የሚጫወቱት ወይንም የተጫወቱት ዶክተር ዮሐንስ ጫላ የአዲስ አበባ ጤና ቢሮ ኃላፊ እንኳን ወደ ዋርካ ፕሮግራማችን በደህና መጣችሁ ለማለት እንወዳለን። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም በማዘጋጀት የከተማችንን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ አጀንዳዎች ተደራሽ እያደረገ ይገኛል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ አዲስ ሚዲያ ኔትወርክና የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ በጋራ የሚያዘጋጁት የዋርካ ፕሮግራማችን አሁን ጀምሯል። የከነማ ፋርማሲ እጅግ ወሳኝ ነው። እኛ ደግሞ በጣም አረጋውያን የወዝበት ብዙ ችግርተኞች ባሉበት አካባቢ እንደ ወረዳ 6 የፋርማሲ ከነማው እንዲደረግልን የሚል ሐሳብ አለን። የሰለጠኑ ሀገሮችም ዛሬ በጤናና በትምህርት ላይ ነው ትልቅ ትኩረት የሚሰጡት። ዜጋ ጤና መሆን አለበት፣ ዜጋም የተማረ መሆን አለበት። የተማረ ዜጋና ጤንነቱ የተጠበቀ ህብረተሰብ ትልቅ ህዝብ ነው ማለት ይቻላል። የሚያስፈልገው መሰረታዊ ችግር ፈቷል፣ አቃሏል ማለት ይቻላል። እርግጥ መንግስት በጤና ጉዳይ አቅሙ የፈቀደውን ሁሉ እያደረገ ነው ያለው። በተለይም እኔ በምኖርበት ወረዳ 8 ሚሊኒየም ጤና ጣቢያ ነው የምንጠቀመው፣ ያለውትም ሰፈሬዛ ነው። ሚሊኒየም ጤና ጣቢያ ባለፈው ዓመት ታቻምና ከ3 4 ዓመት 5 ዓመት በፊት ምን ነበረ፣ ዛሬ ምን ላይ ደረጃ ላይ ደርሷል ብዬ ሳየው ትልቅ መሻሻሎችና እድገቶች አሉ። ይቀጥል እሰየው አበጃችሁ የሚያስብል ለውጥ እንዳለ በዚህ አጋጣሚ መግለጽ እወዳለሁ። ብዙ ሪፎርሞች ተሰርተዋል፣ ብዙ ለውጦች ተደርገዋል። ያን ያህል ግን ቀደም ሲሉ የነበሩ አንዳንድ መድኃኒቶች ደግሞ እየራቁን የመጡበት ሁኔታ አለ። ምናልባት ይሄ የጊዜው ጉዳይ ነው ሊባል ይችላል። ድሮ በቀላሉ የምናገኛቸው መድኃኒቶች ዛሬ በቀላሉ እንኳን በጤና ጣቢያ አይደለም በከነማ ፋርማሲዎችም ያጣናቸው ነገሮች አሉ። እናት ነኝ። ልጄ በጣም ሲሪየስ የሆነ የጤና ችግር አለባትና በዛ ጤና መድን እጅግ ተጠቀሙ ከሚባሉ ሰዎች መካከል አንዷ እኔ ነኝ። ለምሳሌ ሶዲየም ቫልፖሬት ትወስዳለች የኔ ልጅ፣ ሲጀር ነው። መድኃኒት ጠፋ ሊባል ይችላል ከነማዎች ላይ፣ የመንግስት ተቋም ላይ። እንዳጋጣሚ ሆኖ ሪፈር የተደረገው ከአንድ ሆስፒታል ወደ ጥቁር አንበሳ ነው። ተቋሙ በማስፋፊያ ስራ እየሰራ ነው። አዎ ሕክምና በትክክል እየሰጠ ነው። አዎ ግን ደግሞ በጤና መድኑ የመድኃኒት እጥረት ይከሰታል። ጤና ቢሮ ይሄንን እንዴት ያየዋል? ምክንያቱም ሶዲየም ቫልፖሬት በጣም ውድና ውድ መድኃኒት ነው። ዋጋውንም በግልና በመንግስት ማስቀመጥ ስለምችል የግል ስገዛ 6530 ብር ከፍላለሁ ለአንድ ወር መድኃኒቷ።
መንግስት ደግሞ እኔ በነፃ እንደሚያሳክመኝ ነው ማስበው። 1000 ምናምን ብር ነው በጤና መድን ከጤና ጣቢያ ላይ ወይም ከሆስፒታሎች ላይ ስገዛ። ይሄንን በምን ሂደት ታዩታላችሁ? ጤና ቢሮ፣ የከተማ ጤና ቢሮ እንዴት ነው እነዚህ ክሪቲካል የሆኑ ህመሞች ጋር የተያያዙ ህክምናዎችን መድኃኒቶችን እንዴት ነው በተገቢው ሰዓት ለተጠቃሚዎች ማድረስ የሚቻለው? መድኃኒት ላይ ከፍተኛ እጥረት አለ፣ አይገኝም። ስለዚህ እነዚህ የመድኃኒት እጥረቶች ደረጃ በደረጃ ቢፈቱ ጥሩ መስሎ ይታየኛል። እንደ ጃገማ ኬሎ ጤና ጣቢያ ፊት ለፊት ላይ ስለሆነ አሁን የልማቱ ተጠቃሚ ሆነ አስፋልት ላይ ነው። ብዙ ችግሮች አሉበት። ምንድነው የጎዳና ተዳዳሪዎች እክል ሲገጥማቸው ጤና ጣቢያችን ፊት ለፊት ስለሆነ ሁልጊዜ ይዞ የሚገባው እዛ ነው ይዘን የምንገባውና ምንድነው መድኃኒት በነፃ ነው እየሰጧቸው ያለው እና እንደ ጤና ቢሮ እነዛ መድኃኒቶች ተመልሶ ቢሰጧቸው ማለት ጤና ጣቢያው የነበረውን በጀት አውጥቶ እነዚህ የጎዳና ተዳዳሪዎችን ያክማል። መልሰው ግን መድኃኒቱ ለህዝቡ ደግሞ መገልገል ስላለበት ጤና ቢሮ ቢያግዛቸው መልሶ ያምን መድኃኒት መልሶ ቢያግዛቸው ጥሩ ነው ላለው። አሁን መንግስታችን በጀመረው ሰው ተኮር ስራዎች ላይ በርካታ የአቅመ ደካማ እናቶቻችን አባቶቻችን እንደሆም የኑሮ ደረጃቸው ዝቅ ያሉ በህብረተሰብ ተሳትፎ በጎ ፈቃድ አማካኝነት ተለይተው የጤና ነፃ ህክምና የሚወስዱ በርካታ ሰዎች መንግስታችን ታካሚዎች እንዲሆኑ አድርጓል። ከዚህ አንፃር የከነማ ፋርማሲ በእኛ አካባቢ የለም። ለምሳሌ ቦሌ አካባቢ ወረዳ 13 14 አካባቢ ገርጂ ማለት ነው ልዩ ቦታው መብራት ኃይል አካባቢ በጣም በኑሮ ዝቅተኛ የሆነ የሰው ነዋሪዎች ያሉበት ነው። እዛ ቦታ ላይ የከነማ ፋርማሲ ቢኖርና ቢከፈት ህብረተሰባችን ተጠቃሚ ስለሚያደርግ በዛ ቦታ ላይ የከነማ ፋርማሲ እንዲከፈት እጠይቃለሁ ማለት ነው። እዚህ ከከነማ ፋርማሲ ጋር ተያይዞ ገርጂ በጣም ብዙ የህዝብ ፍሰት የሚኖርበት አካባቢ ነው። 3-4 ወረዳ ነው፣ የብዙዎች መገናኛ ነው። እዛ ላይ ከኢምፔሪያል ሆቴል አንስቶ እስከ መብራት ኃይል ድረስ 62 የግል ፋርማሲዎች አሉ። በሌላ አንግል ስናይ ደግሞ የህዝቡን ኑሮ ለማረጋጋት ገበያውን ለማረጋጋት ከሚወሰዱ እርምጃዎች አንዱ ሰው በቀላሉ መድኃኒት በተመጣጣኝ ዋጋ ማግኘት ስላለበት እየፈተነውም ስለሆነ ይሄ ችግር ገርጂ ላይ በተደጋጋሚ ጠይቀናል። የከነማ ፋርማሲ ቢሰራ ምክንያቱም ይሄንን በጥናት የወሰድነው በመሆኑ ማለት ነው። ይሄ ከተደረገ በሌላ አንግል ግን የጤና ቢሮውም ጤና ጣቢያዎችም የህዝቡን ጤና ለመታደግ ጥሩ ስራ እየሰሩ ናቸው። ከዚህ ቀደም ጥያቄ ያነሳውበትና በጣም ማመስገን የሚገባኝ ነገር አለ። ምክንያቱም ከዓለም ባንክ እስከ ቆሼ ከአየር ጤና ነው ከካራቆሬ እስከ ዘነበወርቅ የከነማ መገልገያ ፋርማሲ የለንም የሚል ጥያቄ አቅርቤ አዲስ ሚዲያ ኔትወርክ የስራ ኃላፊዎችንም ተገልጋዩ ማህበረሰብ ፊት ለፊት አገናኝቶ ችግራችሁን ምንድነው መፍትሄውስ አካል ምንድነው የሚል ጥያቄ በጋራ አቅርቦ በአስቸኳይ የከነማ ፋርማሲ የአየር ጤና አካባቢ ሸዋ ሱፐር ማርኬት ላይ ስለተቋቋመልን በጣም አመሰግናለሁ። ተቋሙንም አመሰግናለሁ። ዋርካንም እንደዚሁ ጥያቄዎችን ምላሽ ስላገኙ የመፍትሄ አካልም ስለሆናችሁ ዋርካ። እንግዲህ ከዚህ ቀደም በዋርካ ተገኝተው ያነሱት ጥያቄ መፈታቱን ሲነግሩን እኛ በጣም ነው ደስ የሚለን። ምክንያቱም የምንሰራው ስራ ውጤታማ መሆኑን የምንለካበት ነው። ከመድኃኒት አቅርቦት ጋር በተያያዘ መድኃኒት አቅርቦትና ስርጭትን ከህብረተሰቡ ከሚነሱ ቅሬታዎችን ለመፍታት በተደጋጋሚ ይነሳ የነበረ ቢሮው ቴክኖሎጂ ማዕከል ያደረገ የመድኃኒት ቅብብሎሽና የቁጥጥር ስርዓትን በመከተል ችግሩን እንደሚፈታ ቃል ገብቶ ነበረ። ነገር ግን አሁንም ጥያቄው የተነሳ ይመስላልና ምን ስራ እየተሰራ ነው? በዚህ ጉዳይ ችግሩን ለመፍታት ምን ያህል ርቀት ሄዳችኋል? በእናንተ በኩልስ ችግሩ ተፈቷል ብላችሁ ታምናላችሁ ወይ?
ከአገልግሎት አሰጣጥ አንጻር ተገልጋዮቻችን ሲያነሱ የነበሩት ለምሳሌ ቁጥሩ ቢበዛም በተቋሞቻችን አንድ መድኃኒት የትኛው ቅርንጫፍ ላይ ነው ያለው የሚለውን ከማወቅ አንጻር እጅግ በርካታ ችግሮች ነበሩ። ምክንያቱም አንድ ቅርንጫፋችን አንድ ተገልጋይ ከመጣ እዛ ተቋም አገልግሎቱ ከሌለ ሌላኛው ቅርንጫፍ ሂድ ነው የሚባለው እንጂ አንዱ ቅርንጫፍ ከሌላኛው ቅርንጫፍ ጋር ያለው መረጃ በጣም ትልቅ ተግዳሮት የነበረው ነው ማለት ነው። ከዛ አንጻር እንግዲህ 2018 በዚህ ዓመት ሙሉ ተቋሞቻችንን ማስተሳሰር የቻልንበትና አንድ ተቋም ሄዶ ሰው እንኳን መድኃኒት ቢያጣ የትኛው ተቋም ሄዶ አገልግሎቱን ማግኘት እንደሚችል መመለስ የተቻለበት ሁኔታ ነው ያለውና ይሄ እጅጉኑ ለተገልጋዮቻችን መልስ መመለስ የተቻለበት ሁኔታዎች እንዳሉ በዚሁ አጋጣሚ ማንሳት ፈልጋለሁ ማለት ነው። ከዛ አንጻር እንግዲህ ከማዕከልም አስፈላጊ የሆኑ መድኃኒቶችን ደግሞ ለይቶ መግዛትና ማቅረብ ብቻ ሳይሆን ከዋጋም ጋር ተያይዞ ይነሱ የነበሩ ችግሮች በተመሳሳይ ይነሱበት ችግር ነው ተብሎ ከሚነሳባቸው ችግሮች አንዱ ነውና ከዛ አንጻር በዚህ ዓመት ደግሞ ተጨማሪ ከጀመር ነው ከችርቻሮ አገልግሎት በተጨማሪ የጅምላ አገልግሎትንም መጀመር የተቻለበት ሁኔታዎች ናቸው ያሉት። የመድኃኒት አቅርቦትን ለማሳደግ ከመደበኛው የመድኃኒት አቅርቦት ማሻሻል ጎን ለጎን የከነማ ፋርማሲንና የማህበረሰብ ፋርማሲን ቁጥር ለማሳደግ እቅድ እንደነበራችሁ ከዚህ ቀደም በተደጋጋሚ ለሚዲያችንም ስትገልጡልን እንደነበር ይታወቃል። ታዲያ በእቅዳችሁ መሰረት ምን ለውጥ መጣ? እንግዲህ ከተደራሽነት አንጻር ክሪቲካሊ ብዙዎቹ ሲያነሱ የነበረ ነው። እንግዲህ እኛ ተደራሽ ማድረግ ብቻ ሳይሆን ይሄ ተቋሙ ሊይዛቸው የሚገቡ መድኃኒቶችን በበቂ ሁኔታ መያዝ ያስፈልጋል በሚል ሴንተር ኦፍ ኤክሰለንሶችን መክፈት ጀምረናል። በቅርቡ በተጨባጭ ንፋስ ስልክ ላይ የተከፈተውን አይ ቲንክ ከንፋስ ስልክ የመጡት ተገልጋዮቻችን በደንብ ያውቃሉ ብዬ አስባለሁ። ወረዳ 11 ላይ በተመሳሳይ ሌሎቹም ክፍለ ከተሞች ተመሳሳይ ጥያቄዎችን እያነሱ የሚገኙበት እና ያንን ለመመለስ በርካታ ስራዎችን እየሰራን ያለንበት ሁኔታዎች ናቸው ያሉት። ለምሳሌ ቦሌ ቅድም ሲያነሱ የነበረው ቦሌ 13 እና 14 በተመሳሳይ ጥያቄዎችን በምን አይነት መልኩ መመለስ አለብን በሚል ከክፍለ ከተማው ጋር ተነጋግረን ቦታ እየተመረጠ ያለበትና ሌሎቹም ክፍለ ከተሞች ቅድሚያ እየተሰጠ ይሄንን በሰፊው ለማህበረሰቡ ለማቅረብ ሰፋ ያሉ ስራዎች እየተሰሩ እንዳለ አይ ቲንክ ማመላከት ያስፈልጋል የሚል እምነት አለኝ። የቶቹ የመድኃኒት አይነቶች ናቸው በርካታ የህብረተሰብ ክፍሎች የሚፈልጓቸው በሚል ለይተን ከ20 እስከ 40 የሆኑ መድኃኒቶች ላይ ፎከስ አድርገን ብንሰራ ቅድም እንግዲህ አቶ ሴፈም ሲል 2000 በላይ አይነት መድኃኒቶችን ያቀርባሉ። 2000ንም በአንድ እኩል ተደራሽ እናርግ ብንል በጣም ብዙ በርካታ ህዝብ የሚፈልጋቸው መድኃኒቶች ላይ ፎከሳችንን ሊያሳጣ ስለሚችል እነዛን አለማቅረብ እያልኩ ሳይሆን በተለይ በህዝብ በብዛት የሚፈልጋቸው በተደጋጋሚ የሚፈለጉ ነገሮች ላይ ፎከስ አድርገን ብንሰራ በርካታ ለውጦችን እናመጣለን ብለን ይህንንም መስራት ችለን የተለያዩ ለውጦችን አግኝተናል። ከመድኃኒት አቅርቦት ጋር ተያይዞ ያው አንዱ እንግዲህ ዓለም አቀፍ ይዘት አለው። የመድኃኒት አቅርቦት ሰንሰለቱ በሰው ሰራሽ ጦርነት ምክንያት በተለያዩ ወረርሽኞች ምክንያት በተለይ ከኮቪድ-19 ወረርሽኝ በኋላ በርካታ ነገሮች ጋር ተያያዥነት ያለው ጉዳይ እንደሆነ ታሳቢ ተደርጎ ግን እንደ ሀገር የተቀመጠ ፖሊሲ አለ። በሀገር በቀል ኢኮኖሚ ሪፎርም ነው አይደል አንዱ እቅዳችን። ስለዚህ ከተማችን ውስጥ ከለውጥ በፊት ይመረት የነበረው ለሀገር ውስጥ ግብአት 8% ያክል ብቻ ነው። እንግዲህ 92%ን ከውጭ ኢምፖርት የሚያደርግ ዲፔንድ ያደረገ የመድኃኒት ቅብብሎች ስርዓት ችግር እንደሚገጥመው ይታወቃል። ያንን ኦቨርካም በመሰረታዊነት ልናደርግ የምንችለው ሀገር ውስጥ እንዲመረት በማበረታታት ነው። ያንንም በተደረገው መንግስት በልዩ ትኩረት ባደረገው ድጋፍና ክትትል ዛሬ ላይ 41% ግብአታችንን የምናገኘው ከሀገር ውስጥ ምርት ነው። ይሄ ትልቅ አቅም ሆኖናል። ከዛ ጎን ለጎን ደግሞ ተያይዞ መድኃኒታችንን የምንጠቀምበት የመረጃ አያያዝ ስርዓታችንን ማዘመን አለብን። ይህም እንደ ጤናው ሴክተር ከዋናው ከሴንትራል የኢብሳ ከመድኃኒት አቅርቦትና አገልግሎት ድርጅት ቀጥታ ምን መድኃኒቶች ይኖራሉ ምን የሉም የሚለውን በሲስተም እኛ ቢሮ ላይ ቁጭ ብለን የትኛው ተቋም ላይ ምን መድኃኒት አለ ማጋ ምን ያህል ወር የሚቆይ ነው ኤክስፓየር ዴቱ ምን ቁጭ ብለን ማየት እንችላለን። ስለዚህ ተቋማት ከተቋማት ጋር የሚዋዋሱበት ምን እንዳለውና ምን እንደሌለው ወዲያው የሚያውቅበትና ቶሎ ያንንም ክፍተት ሊሞላ የሚችልበት ስርዓት ዘርግተናል። ሌላኛው ደግሞ ተጠያቂነትና ቁጥጥር ያሰፈነ የመድኃኒት ቅብብሎች ስርዓትን የኦዲተብል ፋርማሲውቲካል ትራንዛክሽን ሰርቪስ የምንለውን ኢምፕሊመንት በሁሉም ጤና ተቋማቶች በማድረግ እያንዳንዱ
ጤና ተቋም ውስጥ የሚገቡትን መድኃኒቶች ከብክነትና ከስርቆት ለመታደግ የሚችል ስርዓት አለ። ይሄ እያንዳንዱ መድኃኒት ገብቶ ሲወጣ ሊቆጣጠርና ትሬስ ሊደረግ በሚችል መልኩ ከዚህ በፊት ይኖር የነበረውን ስርቆት ብክነትን በጣም በሲግኒፊካንትሊ የቀነሰ ስርዓት ነው። ይህንን በማድረግ ዓለም አቀፍ የተቀመጠውን የብክነት መጠን 2% በታች እንዲሆን ይጠበቃል። እኛ 0.56% ማድረስ ችለናል። እየተከታተላችሁ የምትገኙት የዋርካን ዝግጅት ነው። እንግዲህ በዛሬ ዕለት በአዲስ አበባ ከተማ አስተዳደር የጤና ቢሮ የስራ እንቅስቃሴን የተመለከተ ውይይት እያደረግን እንገኛለን። እንግዲህ ከዚህ ቀደም በአዲስ አበባ ከተማ አስተዳደር ጤና ቢሮ ዋርካ ዝግጅት አከናውኖ ነበረ። ዛሬ ደግሞ በድጋሚ ነው ውይይት እያካሄደ የሚገኘው። ከዚህ ቀደም የተነሱ ጥያቄዎች ዛሬ ላይ ምን ደረሱ ብለን እየጠየቅንም እንገኛለን። ይህንን ዝግጅት አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጋር በጋራ በመተባበር ነው ወደ እናንተ እያደረሰ የሚገኘው። እስከ ዝግጅታችን ፍጻሜ አብሮነታችሁ አይለይን። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጠንካራ የኮሚኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም በማዘጋጀት የከተማችንን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ አጀንዳዎች ተደራሽ እያደረገ ይገኛል። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ መድኃኒቱ እያለ ገንዘብ ለሚከፍሉ ይሰጣሉ። ህዝቡ ቅሬታ እያቀረበ ነው። ገንዘብ ላለው ከፍሎ ይወስዳል። ገንዘብ ይቺ የጤና መድህን ነጻ ስለሆነች ግን እሷ ላይ ግን ምንድነው የሚያደርጉት? የለም ይላሉ። ስለዚህ ጤና ከነማ ፋርማሲ ቢፈተሽ። እንደሚታወቀው ንፋስ ስልክ ላፍቶ የተሻለ ስራ እየሰራ ካለባቸው ያው ስለምኖር ወይም ነዋሪ ስለሆንኩኝ ጥሩ እንቅስቃሴ እያደረገ ያለ የተቋም ነው። ሆስፒታሎች ግንባታ ላይ፣ ጤና ጣቢያ ማስፋፊያ ላይ እንዲሁም ጤና ተቋሞች ላይ መስራት በተመለከተ የተሻለ ስራ እየሰራ ያለ ክፍለ ከተማ ነው ብዬ ነው የማስበው። ከዛ ባለፈ በዚህ ባለፉት ወራቶች የጤና መድንን መንግስት እንደ መንግስት ለህብረተሰብ ምን ጥቅም ያስፈልጋል ወይም ምን ተጠቃሚ ቢሆኑ በሕክምና ዘርፍ ትርፋማ ወይም ደግሞ ጤናማ ማህበረሰብ መፍጠር እችላለሁ በሚለው የጤና መድንን እያንዳንዱ ህብረተሰብ እንዲያወጣ እንዲገለገል ካደረገበትና መንግስት ድጎማ ያረገበት ካለው አንዱ እኔ ያዛ ተጠቃሚ ነኝ። ተቋም እንደ ተቋም ሲሰራ ህብረተሰብ በሚፈልገው መልኩ ሕክምና አገልግሎት እንዲያገኝ ነው። ተቋሞች በዚህ ልክ ምን ይሰራሉ የሚለውን ደግሞ ስናይ ጤና ጣቢያ ላይ በተገቢው መልኩ ሕክምና በሰዓት እንደሚወስዱ አውቃለሁ። የማህበረሰብ አቀፍ ጤና መድህን አገልግሎት ከተማ አስተዳደሩ ትኩረት የሰጠውና ዘርፉን በመደጎም እየሰራ እንደሆነ ይታወቃል። ይህን አገልግሎት ቀልጣፋና ጥራት ያለው በማድረግ በ2030 ዲጂታል ኢትዮጵያን እውን ለማድረግ የታቀደውን ለማሳካትና የጤና መድህን አገልግሎትን ለማዘመን ምን እየተሰራ እንደሆነ እዚህ ላለውም ለተመልካቾቻችንም ብትገልጹልን መልካም ነው። ቀጣይ ትኩረት ቢደረግበት ብዬ የምለው የጤና መድህን አገልግሎት ሽፋኑ ቁጥሩ እያደገ ነው። ግን አገልግሎት አሰጣጡ ላይ ደግሞ ከመድኃኒት አቅርቦቱ እነዚህ ፋርማሲዎችን ማጎልበት እዛ ላይ በደንብ ትኩረት አድርገን አገልግሎት አሰጣጡን ብናሻግረው የሚል አስተያየት ለመስጠት እፈልጋለሁ። አመሰግናለሁ። ጤና መድህን አሰራርም ህዝቡን በሚገባ ያገለገለን ነው። እኛም ራሳችን ሁሉም እንዲመዘገብ በጤና መድህን በተቻለ መጠን አብረን ተንቀሳቅሰን ሰርተናል ማለት ነው። በሌላ በኩል የጤና ኤክስቴንሽን ሰራተኞች፣ የጤና ጣቢያ ሰራተኞች በሙሉ ኃላፊነታቸውን እየተወጡ ነው ያሉት። በየመንደሩ እየገቡ ግንዛቤ በማስጨበጥ ትምህርት በመስጠትም አስተዋጽኦአቸው ትልቅ ነው። ትልቁ ስራ የተሰራው ደግሞ በሲስተም ሁሉም ነገር ካርድ ጠፋ የሚባል ነገር የለም። አሁን ካርድ ጠፋ የሚባል ነገር የለም። ስለዚህ የከተማ አስተዳደሩ ለህብረተሰቡ ከፍተኛ አስተዋጽኦ እያደረገ ስለሆነ ልናመሰግን ይገባል። ከተማ አስተዳደሩ በጀት መድቦ ነው
ከፍተኛ ወጪ እያወጣ ነው። ምክንያቱም እንደ ከተማ የሁሉንም ችግሮች ደረጃ በደረጃ እያየ ነው የሚሄደውና ይሄ ሊመሰገን ይገባል። የጤና መድን አገልግሎቶች እንደ ሰርጢ ጤና ጣቢያ 4422 ማናና አባወራ አገልግሎት ይሰጣል። ግን ያም በቂ አይደለም። ተጨማሪ ቢደረግበት ማህበረሰቡ ያላገኙ ማህበረሰቦች በጣም የሚቸገሩ ማህበረሰብ ስላለ ተጨማሪ ቢሆንልን እሱንም እጠይቃለሁኝ። አሁን በመድኃኒት አቅርቦት ነው ሁልጊዜ ችግሩ ያው አገር አቀፍ ነው ማለት ይቻላል። ብዙ ጊዜ የሚባለው በዚህ በጤና መድንና በከፋይ ላይ ያለው ልዩነት ሁሌ የሚነሳ ነው። ይህን ስኮር ካርድ ስንገመግምም ሁልጊዜ የሚነሳው ጥያቄዎች እነዚህ ናቸው። ያልታለፈበት ችግር ነው። እነዚህ ከተቀረፉልን በጣም ልዩ የሆነ አገልግሎት እየሰጠ አለ። የጤና መድህን በምናስከፍል ጊዜ አጋጣሚ ሆኖ ወይ ለጸበል ይሄዳሉ ወይ ደግሞ ቤተሰብ ጥየቃ ይሄዳሉ። በዛን ሰዓት ያልፋቸዋል። በሚያልፋቸው ሰዓት ድጋሚ ሁለተኛው አመት ላይ ሊከፍል ሲመጡ የኋላ ቀሪ ውዝፍ ዕዳ ነው ከፍላችሁ የምትገቡት። የኋላ ቀሪ ውዝፍ ዕዳውን ካልከፈላችሁ ግን ብሎክ ትደረጋላችሁ ነው የሚባለው። እሱ ነገር እንዴት ይታያል? ሰው የመጀመሪያው መክፈል ቢችልና አቅሙ ቢኖረው ኑሮ ወደ ኋላ ተመልሶ እንደገና ውዝፍ ዕዳ አይጠየቅም ነበርና እዚህ ላይ ነው ለመናገር የፈለኩት። ጤና መድን በአሁን ሰዓት ከፋይዳ መታወቂያ ጋር እየተያዘ እየተሰራ ነው። ይሄ ጥሩ ነገር ነው። ለምን ማንኛውም ሰው እውቅና ያለው ነገር ነውና ማንኛውም ሰው ከጎዳና ተነስቶም ሆነ ከሌላ ቦታ ሲመጣ ተጠቃሚ እንዳይሆን ጥንቃቄ ለማድረግ ከፋይዳ ጋር እንደ ወረዳ እያገለገለ ያለ ነገር አለና እንትን እያሉት ነውና እሱም ጥሩ ነገር ነው ላሉ በአሁኑ ሰዓት በተለይ ጤና ተቋሙ ለዚህ ውጤት ሊያበቃው የቻለ አንደኛ ተቋሞች ራሳቸው ቅርጅታዊ አሰራር መኖሩ፣ ሁለተኛ ከህብረተሰብ ጋራ ህብረተሰቡን እኔም የጤና ባለሙያ ነኝ እንዲል አድርጎታል እምለው የጤና መድን ለህዝቡ መቅረቡ ብዙ ነገሮች ከህዝቡ ጋራ ተቀናይቶና ተባብሮ መስራት ውጤት እንደሚያመጣ ያየንበት ይሄ የጤና አገልግሎት አሰራር ነው። ከግብአት አቅርቦት ጋር ተያይዞ የተነሳው የጤና መድን አባላቶች ባይዘወይ አንድ ስቴፕ ፕሪቪሌጅ አላቸው። አንድ ስቴፕ የሆነ ኦፖርቹኒቲ አለ። ያ ማለት ምን ማለት ነው? በእኛ ጤና ተቋማቶች ወይም በመንግስት ጤና ተቋማቶች የሚሰጡ አገልግሎቶችን በሙሉ አገልግሎት እንዲያገኙ ክትትል፣ ቁጥጥር እየተደረገ ያለበት ሁኔታ ነው ያለው። በአጋጣሚ ሆኖ በተለይ የመድኃኒት አቅርቦት ችግሮች በሚገጥሙበት ሰዓት በተቋማቶች ከከነማ ፋርማሲ መድኃኒት እንዲወስዱ የሚደረግበት አሰራር አለ። ቅድም ከሰው የተነሳው መድኃኒት በከነማ ፋርማሲ የሚከለክል ነገር የለውም። ያን መድኃኒት አታገኙም ተብሎ የሚከለክል አሰራር የለም። ከነማ ፋርማሲ አካባቢ ላይ መጀመሪያ አካባቢ ስንጀምር በጤና መድኑ የመጡ ሰዎችንና በገንዘብ የመጡ ሰዎችን የመለየት ሁኔታዎች ነበሩ። ከከነማ ፋርማሲ ጋራ በነበረን ጥብቅ የሆነ የክትትል፣ የቁጥጥር፣ የግንዛቤ ማስጨበጫ ስራዎች ችግሮቹን ለመፍታት ጥረት አድርገናል። ማንኛውም ሰው ከኪሱም ከፍሎ ይታከም፣ በጤና መድኑም አገልግሎት ያገኝ፣ እኩል አገልግሎት የሚያገኝበትን አሰራር እንዲዘረጋ የተደረገበት ሁኔታ ነው ያለው። አሁን እየተነሳ ያለው ነገር በፊት ላይ የነበረ ወይም ስንጀምር አካባቢ ያጋጠሙ ችግሮች ናቸው እንጂ አሁን ላይ መድኃኒቱን በከነማ ፋርማሲ ጤና መድን ስለሆነ የሚከለከልበት አሰራር የለም። ከዚህ ቀደም አንዳንዴ በተጭበረበሩ የማህበረሰብ አቀፍ ጤና መድን አገልግሎትም ሲያገኙ የነበሩትን አካላት ማስቀረትም እዛ ውስጥ የመድኃኒት አቅርቦትን እንዲያገኙና እኔ ካርድ ስላለኝ አላገኝም፣ ካርድ በገንዘብ የመጣ ሰው ግን ማግኘት ይችላል የሚሉትንም መመለስ የተቻለበት ሁኔታዎች ናቸው ያሉትና አሁንም እንደነዚህ አይነት ጥያቄዎች ካሉ በቀጣይ የነፃ መስመር እያዘጋጀን ስለሆነ እንደነዚህ አይነት ጥያቄዎች ካሉ ሳይሆን እዚህ ቤት እንኳን አላገኘንም የሚል መድኃኒት አጣን የሚል እዚህ ቤት አንድ ሁለት አይደሉም ብዙ ሰዎች አለ ጥያቄው። እነዚህን መሰል ጥያቄዎች ካሉ እያለም ስለሆነ ማለት ነው እያልኩ ያለሁትኝ ካሉ በቀጣይም በሰፊው
በቀጥታ የነፃ መስመር ስልኮችን እያዘጋጀን ስለሆነ እንደነዚህ አይነት ችግሮችን በቀጥታ እርምጃ እየወሰድንም የምንሄድበት መሆኑን በዚሁ ማወቅ እንደው መመለስ ያስፈልጋል። በዚሁ አጋጣሚ ከዚህ ጋር በተገናኘ ራሱ በዚህ 9 ወር 2 ሰዎችን በዚህ 6 ወር ውስጥ 2 ሰዎችን ከስራ እንዳሰናበትን በዚሁ አጋጣሚ ለታዳሚዎችም ማስተላለፍ ፈልጋለሁ። በምን ምክንያት ነው የተሰናበቱት? ከዚሁ ከመድኃኒት አቅርቦት የለም በሚል አይነት ሁኔታዎች ጋር። ስለዚህ ብልሹ አሰራር ገኖ የወጣ ባይሆንም ግን ደግሞ ነዋሪዎችም የሚሉት እናንተም የሚያገኛችሁት ብልሹ አሰራር አለ ማለት ነው። ለዛም ነው። ስለዚህ ሌብነትን እንዴት ነው በቴክኖሎጂ ሌብነትን ጥብቅ ክትትል ተጠያቂ እስከ ማድረግ ድረስ እየሄዳችሁ ያላችሁት? ሌብነትና እናንተ ከነማ ፋርማሲ ተቆራርጠዋል ወይ? እንግዲህ ትልቁ መልስ እንመልስበታለን ብለን የምናስበው የእኛን ተቋም ብቻ ማስተሳሰር አይደለም። በተጨባጭ ከማህበረሰብ አቀፍ ጤና መድኑ በቅርቡ ራሱ የታሰሩ ከተገልጋይም አገልግሎት ከሚሰጠውም አካል ይሄ በተጨባጭ የታየበት ሁኔታዎች ናቸው ያሉት። ስለዚህ በቀጣይ ደግሞ ሙሉ በሙሉ እንደነዚህ አይነት ችግሮችን ለመቅረፍ ከተፈለገ ምን አይነት አሰራሮችን መዘርጋት ያስፈልጋል የሚለው እያንዳንዱን ተቋም በቴክኖሎጂ ማስተሳሰር ያስፈልጋል። ስለዚህ አሁንም ከጤና ቢሮ ጋር እየሰራን ያለ ነው። በቀጥታ ከተቋማት የሚታዘዝላቸውን መድኃኒት በሲስተሙ እኛ ጋር መጥተው አገልግሎት ማግኘት የሚችሉበት እኛ ጋር ከመምጣታቸው በፊት ራሱ ተቋማቱ እኛ ጋር ያሉትን መድኃኒቶች አውቆ የትኛው ቅርንጫፍ ነው መላክ ያለብኝ የሚል አሰራርን እየፈጠርን ነው ያለው ነው ማለት ነው። በዚህ መካከል ከዚህ ቀደም አሁንም ስላነሳው ማለት ነው ትልቁ ችግር ሲነሳብን የነበረው ለምሳሌ አንድ ቅርንጫፋችን ላይ ያለው የመድኃኒት ዋጋ ሌላኛው ቅርንጫፋችን ላይ ያለው የመድኃኒት ዋጋ ይለይበት የነበረና ይሄ በቀጥታ ከሰራተኛም ጋር የሚገናኝ ጉዳይ የነበረ ስለሆነ እነዚህን ተመሳሳይ ማድረግ የቻለና አንድም ሰው መቀነስም መጨመርም የማይችልበት ሁኔታዎች ስላሉ ይሄንን በተጨባጭ መሬት ወርዶ ማየትም የሚቻልበት ሁኔታዎች አሉ። በቀጣይም ይሄንን አጠናክሮ ማስኬድ ያስፈልጋል የሚል እምነት አለን። ለዚህ ፍቱን መድኃኒት እኛም ያየ ነው የተቋሙ እስከ 70% የሚሆነው ችግር ሊፈታ የሚችለው በቴክኖሎጂ ነው የሚል በተጨባጭ ያየንበት ሁኔታዎች ስላሉ ይሄንን ከተማውም የያዘችው እንደ አገርም የተያያዘው የ2030 ኢትዮጵያ ዲጂታል ኢትዮጵያ እውን ከማድረግ አንጻር መሰል ችግሮችን ከመቅረፍም አንጻር ትልቅ አስተዋጽኦ ይኖረዋል ብለን እናምናለን። የከነማ ፋርማሲ መስሪያ ቤት አካባቢ በተለይ የጤና መድን አባላቶች በተደጋጋሚ የሚያነሷቸው አንዱ ከአንዱ ከነማ ፋርማሲ ሌላው ከነማ ፋርማሲ ጋር ተመሳሳይ የሆነ ዋጋ አለመኖር የሚል በተደጋጋሚ ይነሳል። እኛ በተለይ አሁን ያው ቅድም ለመግለጽ እንደሞከርኩት ትልልቅ ኮስት ያላቸው መድኃኒቶች የጤና መድን አባላቶች አያገኙም የሚል ይነሳሉና ብራንድ ጀነሪክ የምንላቸው አሉ። እሱ አካባቢ ላይ ትልልቅ ኮስት ያላቸውን መድኃኒቶች በብዛት ይይዛሉ ከነማ ፋርማሲ ላይ። እነዚህ አነስ ያሉ መድኃኒቶችን አይዙም ወይም ደግሞ ኮስታቸው ዝቅ ያሉ በኮስት ደረጃ ዝቅ ያሉትን አይዙም የማለት የሚል ጥያቄ ያነሳሉ የጤና መድን አባላቶች። አንደኛ ንፋስ ስልክ ላይ ያለች እህታችን ቅድም ስታነሳ የነበረው ትልቅ ዋጋ ያለው መድኃኒት አይቀርብም። ለምሳሌ 6000 ነው ለአንድ ወር የምጠቀመው ብላለች። እሱን አላገኝም፣ ትልልቅ ዋጋ ያላቸው መድኃኒቶች አያቀርብም የሚል ነው ጥያቄ። የእርሶ ጥያቄ ደግሞ ትልልቅ ዋጋ ያላቸው መድኃኒቶች ይቀርባሉ፣ አነስተኛ ዋጋ ያላቸው ናቸው የማይገኙት የሚል ጥያቄ። ሁለተኛው ደግሞ የእናንተ የጤና መድን አባላት ከነማ ሄደው መድኃኒት ሳያገኙ ሲቀሩ እድል ስላገኙ ጥያቄ መጠየቁ ትክክል ነው እዚህ መድረክ ላይ። ነገር ግን ተቀናጅታችሁ አትሰሩም ወይ? የእናንተ አባላት መድኃኒት አላገኘንም ሲሉ ለምን ብላችሁ ከከነማ ጋር የምትነጋገሩበት የምትጠያየቁበት ደብዳቤ የምትጻጻፉበት መንገድ ሳልነበረም ወይ? ካሁን በፊት ምን ነበር የምታደርጉት? ሰምታችሁ ነበር የምታልፉት? የኛ አባላቶች ያው በበሳቤ ደረጃ ደረጃ ጤና መድን አባላቶች መድኃኒት የሚያገኙት ዝቅተኛ ኮስት ያላቸውን ብሎ ብዙ ሰው ያስባል። ግን እንደዛ አይደለም። ለምሳሌ አሁን ከንፋስ ስልክ ትናንትና አንድ ሰው 1.1 ሚሊዮን ብር የሚያወጣ መድኃኒት 1.1 ሚሊዮን፣ ይሄ ስህተት ምናምን አይደለም፣ በትክክል እየተናገርኩ ስለሆነ መድኃኒት የጤና መድን አባላት አገልግሎት ለማግኘት የመጣ ሰው አለ። ስለዚህ የጤና መድን አባላቶች ዝቅ ያለ መድኃኒት ወይም ዝቅ ያለ ኮስት ያላቸው መድኃኒቶች ብቻ ሳይሆን የሚያገኙት
በጤና ተቋማቶች ሊሰጡ የሚችሉ አገልግሎቶችን በሙሉ ማግኘት ይችላል። የጤና መድን አባላቶች ኮስታቸው ከፍ ያለ ስለሆነ ተከልክለዋል ማለት አይደለም። ግን ብዙሃኑን አፎርድ በሚያደርግ ኮስት የሚመጡ መድኃኒቶች በብዛት በከነማ ፋርማሲ ላይ እየተሟሉ አይደለም የሚሉ ነገሮች አሉ። አብራችሁ ትሰራላችሁ ወይ? የስ አብረን እየሰራና ያለ ነው። ችግሮቹ ከጊዜ ጊዜ እየቀነሱ ነው። ከ70-80% በላይ የጤና መድን አባላቶች ናቸው በከነማ ፋርማሲ ላይ ሰርቪስ እያገኙ ያሉት። እነዚህን የህብረተሰብ ክፍሎች አድሬስ ለማድረግ ከነሰይፈ ጋር በጥብቅ እየሰራን ነው ያለ ነው። መድኃኒት የለም የሚባለው ከባለሙያው እየቀረበ ያለው አነስተኛ ዋጋ ያላቸው መድኃኒቶች የሉም ይባላሉ ነው። ከተጠቃሚዎች ደግሞ እየቀረበ ያለው ከፍተኛ ዋጋ ያላቸው መድኃኒቶች የሉም እንባላለን ነው። ስለዚህ እንዳጠቃላይ በአብዛኛው የለም እንባላለን ወደሚለው እየሄደ ነው። ችግሩ ከፍተኛ ነው ማለት ነው። በጣም ሴንስ ያለው እንደዚህ አይነት ኮንሴፕቹዋል የሆነ መነሳቱን በዚሁ አጋጣሚ ማመስገን ፈልጋለሁ። አምና ከነበረው 860 አካባቢ በዚህ አመት እንኳን 1200 አስገብተናል ያልኩት አንደኛው መሰረታዊ ጉዳይ እንደሆነ በዚሁ አጋጣሚ እንዲነሳልኝ ፈልጋለሁ። ምክንያቱም እንደነዚህ አይነት ተመሳሳይ ችግሮች ስለነበሩ ባይዞ ለዛ ነው የዲጂታል ሲስተሙን አንድ ኢንቴግሬሽን ያስፈልጋል ያልንበትም ከዛ አንፃር ነው። በዚሁ አጋጣሚ ማንሳት የምፈልገው ባለፉት 5 አመታት ከነማ ፋርማሲ ከ25 ሚሊዮን በላይ ተጭበርብሯል። በእንደዚሁ አይነት አሰራር ማለት ነው። ዲጂታል ሲስተሙን ስንጀምር ደግሞ በተጨባጭ መሬት ላይ ያለውን ሁኔታ ማየት የቻልንበትን እንደሆነ ማሳወቅ እፈልጋለሁ። አንዱም ትልቁም ችግር የዚህ ማህበረሰብ አቀፍ ጤና መድን አገልግሎት ጋር ተያይዞ የነበሩ የኮሙኒኬሽን ችግር እንደነበረና ቅድምም ኢብራሂም ሲያነሳ የነበረው በተጨባጭ አብረን መስራት ስንጀምር ያመጣናቸው ውጤትና ዲጂታሉን ስንጀምር ይሄንን ማሳየት የቻልንበት ነውና አማራጮችን ማብዛት የሚያስፈልገው ለዛ ነው። ስለዚህ ይሄ ከትንሹ ጀምሮ እስከ የትኛውም ደረጃ መድኃኒት ማቅረብ የምንችልበት ሁኔታ እንዳለ ማሳወቅ እፈልጋለሁ። ተደራሽ ያልሆኑ መድኃኒት አይነቶች እጥረት የሚኖርባቸው ይከሰታሉ። ስለዚህ ያለፉ 5 አመታት ዳታችንን ስናይ በጤና ተቋማቶች ሙሉ ለሙሉ መድኃኒት የታዘዘላቸውን የህብረተሰብ ክፍሎች ተገልጋዮችን ስናይ የዛሬ 5 አመት 62% ነበር። ዛሬ ላይ 87% መድረስ ችለናል ማለት ነው። በዋናነት ደግሞ እኛ አተኩረን እየሰራን ያለ ነው ህብረተሰቡ በብዛት የሚፈልጋቸው መድኃኒቶች ብዙኑ ማህበረሰብ ሊደርስ የሚችሉ መድኃኒቶች ላይ ትኩረት ሰጥተን መስራት አለብን የሚል እምነት አለ። ከዛም ጋር ተያይዞ አንዱ ከጤና ተቋማቶች የማይገኘውን 2.74 ሚሊዮን የከተማችን ነዋሪ ማህበረሰብ አቀፍ ጤና መድን ተጠቃሚ ማህበረሰብን ይዘን በጤና ተቋማት እንኳን መድኃኒት ባያገኙ እንደ አማራጭ ከነማ ፋርማሲ ጋር ውል ገብተን እዛ እንዲያገኙ ማድረግ ችለናል። እንደ ከተማ አስተዳደር በልዩ ሁኔታ ተደግፎ 18 የነበረው የከነማ ፋርማሲ ዛሬ ላይ 53 ሆኗል። በየጋራ መኖሪያ ጎጆ ጋር ግራውንድ ፍሎር ላይ እንዲሰጣቸው ተደርጎ ቀደምም ከተለያየ ክፍለ ከተሞች ሲነሱ የነበረው እኛ ጋር የለም እንደዚህ የተባለው እንደ ክፍለ ከተማ እንግዲህ ክፍለ ከተማውን ቀረብ ብለው እንደ ከወረዳውም ከክፍለ ከተማውም ጋር የሚሰሩ እዚህ የህዝብ ተወካዮች አሉ። ከምክር ቤትም የመጡ እንደው ለክራይ የሚሆን ቤት የመንግስት ተቋም የሆነ ቤትን ማግኘት የሚቻል ከሆነ በየትኛውም ቦታ ላይ ለመክፈት ከነማ ፋርማሲ ፈቃደኛ ነው። ስለዚህ ብራንቻችንን የማስፋት ስራ አንዱ ተግባር ነውና ያንን አጠናክረን እንቀጥላለን። ነገር ግን ከዛ ጋር ተያይዞ የሚነሱ የነበሩትን ብክነቶችን፣ ትክክለኛ ያልሆኑ ልምምዶችን፣ ለስርቆት የሚያጋልጡ ተግባራቶችን በጋራ በመነጋገር ሶፍትዌር እንዲለማ በማድረግ የአባላቶቻችንን ሊስት ኦንላይን ማየት ይችላሉ። ማንም ሰው ፎርጅድ መታወቂያ ይዞ ቢመጣ መድኃኒት የሚያገኝበትን ሲስተም ማስቀረት ይችላል። ምናልባት ቅድም ኢብራሂም ሲጠቅስ እንደነበረው ያው ከነማ እንደምታውቁት አብሪቬሽን ነው፣ ከተማ ነዋሪዎች ማህበር ማለት ነው። ለከተማ ነዋሪዎች የተቋቋመ አፎርደብል በሆነ ፕራይስ መድኃኒት ለማቅረብ የተቋቋመ ድርጅት ነው። ስለዚህ ኢብራሂምም ለማለት የፈለገው አፎርደብል የሆኑ መድኃኒቶችን በብዛት በጣም ለብዙሃኑ ማቅረብ የምንችልበትን ፕላትፎርም አጠናክረን መቀጠል አለብን ነው እንጂ እኛ የትኛውንም አይነት መድኃኒት የሚታዘዝላቸውን የጤና መድን ተጠቃሚዎች የሚከለክል ሲስተም የለንም።
ግን ክሮስ ቼክ ለማድረግ በጣም ውድ የሆኑ መድኃኒቶች አቢዩዝ እንዳይደረግ ምክንያቱም ይሄ ሲስተም ይሄ ጤና መድን ስርዓቱ ኮላፕስ ካደረገ 2.74 ሚሊዮን ህዝብ ነው የሚጎዳው። ምንም መክፈል ለማይችሉ የከተማችን ምንም መክፈል ለማይችሉ ነዋሪዎች ለ501 ሺህ የከተማችን ነዋሪዎች ሙሉ ወጪያቸውን የሸፈነው የከተማ አስተዳደሩ ነው። ይሄን ሙሉ ወጪያቸውንም ሸፍኖ በየአመቱ 1.3 ቢሊዮን ብር ይደጉማል። አንዱ ፍትሃዊ ተጠቃሚነትን የምናሰፍረው በዚህ ስለሆነ ስለዚህ የትልቅ ፕላትፎርም ነው። እያደገ መሄድ አለበት፣ እየዘመነ መሄድ አለበት። መረጃ ስርዓታችንም ሴንትራል ያርገነዋል። እንደ ሀገር እኛ ነን እንደሆነም በክልል በክፍለ ከተማ ቋት ያለን የፋይናንሻል ቋት ወደፊት ደግሞ የከተማ ቋት አርገን ሲስተሙን የጀመርናቸውን አውቶሜሽኖችን አጠናክረን እንቀጥላለን። ከጊዜ ወደ ጊዜ እየቀነሱ መጥተዋል። ግን አሁንም ከዚህ ካሉ ከተጠቃሚዎቹ እየተነሱ ያሉትን ጥያቄዎች ልዩ ትኩረት ሰጥተን በቀጣይ እነሱን አርመን እንገናኛለን የሚል እምነት አለኝ። ክቡራትና ክቡራን ተመልካቾቻችን አዲስ ሚዲያ ኔትወርክና የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ በጋራ የሚያዘጋጁት የዋርካ ፕሮግራም ነው ወደ እናንተ እያደረሰን ያለነው። ከአዲስ አበባ ጤና ቢሮ ጋር በተያያዘ እንግዲህ በርካታ ጥያቄዎች ተነስተዋል። ለተነሱ ጥያቄዎች ምላሽና ማብራሪያዎችን ወደ እናንተ እያደረስን እንቀጥላለን። እስከ ፕሮግራማችን ፍጻሜ ድረስ አብሮነታችሁ አይለየን። ቀዳሚ ልጅነት እድገት ክትትል እንደ ከተማ በክብር ከንቲባችን ኢኒሼቲቭ የተጀመረ ነው። በእኛ አካባቢም እያየን ነው፣ አገልግሎት እየሰጠ ነው። ፕሮግራሙ ከተጀመረ እንግዲህ ወደ 3 አመትና ከዛ በላይ የሆነ ነውና እንደ አዲስ አበባ ምን ተጨባጭ ለውጥ ታይቶበታል? ምክንያቱም የቀዳሚ ልጅነት እድገት ክትትል ማለት አገር ማለት ነው። አገርን ማሳደግ ማለት ነው። ለምሳሌ አንድን ችግኝ በችግኝነቱ በደንብ እንክብካቤ ከተደረገለት ትልቅ ነገር ነው የሚሆነው። ዜጋ መቅረጽ ነው። ዛሬ የቀዳሚ ልጅነት እድገትን ፕሮግራም ይዞ መስራት ማለት ሀገር ላይ መስራት ማለት ነው። ቀነጨሩ ህፃናትን ሰብስበው የተለያየ ምግብ አንጥተው እየመገቧቸው መሆኑ በየጤና ጣቢያዎች ያየንበት ሁኔታ አለ። ይሄ በጣም ይበል የሚያሰኝ ነው። እጅግ በጣም ደስ የሚያሰኝ ነው ማለት ነው። የአዲስ አበባ ከተማ አስተዳደር ጤና ቢሮ ከሚያከናውናቸው ተግባራት መካከል ምግብና ስርዓተ ምግብ አንዱ ነው። በእናቶችና ህፃናት ላይ የአመጋገብ ግንዛቤን በማሳደግ በተቋማትና በማህበረሰብ ደረጃ የህፃናት እድገትና ማበልጸግ የምግብ ሰርቶ ማሳያና የስርዓተ ምግብ ልየታ ጋር በተያያዘ ስራዎች እንዳሉ እናውቃለን። ይሁን እንጂ ተግባሩ ጋር ተያይዞ እንደ ፈተና የሚነሳበት የግብአት ጥያቄን በመመለስ ፕሮግራሙን ይበልጥ ውጤታማ ለማድረግ ምን የታሰበ ነገር አለ? ቢሮው ለዋርካ ፕሮግራም ተመልካቾች ይህንን ምላሽ ቢሰጥልን ብለን እንጠይቃለን። ከመድረክ የስርዓተ ምግብ ፕሮግራም በአገር አቀፍ ደረጃም አንዱ የመቀንጨርና የመቀጨጭን ህፃናት ላይ ለመከላከል ከምንሰራቸው ስራዎች ትልቁ ፕሮግራም ነው። ይሄ ደግሞ በትውልድ ውስጥ ትልቅ ተግባርና ትርጉም ያለውም ስራ ነው። በዚህ ረገድ በተለይም በህፃናት ዙሪያ እንዲሁም ደግሞ በእናቶች በተለይ ዝቅተኛ ኑሮ ደረጃ ላይ የሚገኙ እናቶች የሚሰራላቸው ስራዎች አሉ። በዚህም በተመለከተ እናንተም ወርደና አይተናል ባላችሁትና በተለይም ከኒውትሪሽን ዲሞንስትሬሽን ጋር ተያይዞ ያነሳችኋቸው ስራዎች እንዳሉ ሆነው በዚህ ዘርፍ ግን ዘርፈ ብዙ ስራዎች እንደሚከናወኑ ከልየታ ጀምሮ እስከ ህክምና ድረስ ህክምና ለሚፈልገው ህክምና መስጠት፣ ህክምና ደግሞ ለማይፈልጉት ደግሞ ትምህርቱን እየሰጡ የልምምድ ፕሮግራሞችን በየጤና ጣቢያው በየጤና ተቋሞቻችን እያዘጋጀን እስከታች ድረስ ማህበረሰቡ ህፃናት አስተዳደግ ላይ ያለውን ስራ እየሰራ እንዲሄድ የሚደረግበት ፕሮግራም ነው ማለት ነው። ስለዚህ አገልግሎቱ የሚሰጠው በማህበረሰቡ ውስጥ አገልግሎት ይሰጣል፣ በጤና ተቋም ደረጃ አገልግሎቱ ይሰጣል፣ በጤና ጣቢያና በሆስፒታል ማለት ነው። በጣም በልየታው ጊዜ ከፍተኛ ችግር ያለባቸው የተለዩ ህፃናት ካሉ በአገልግሎት ላይ በተኝቶ ማከም ህክምና ተደራሽ እንዲሆኑ ይደረጋል። ይሄም በኤፍ75 የምንለው ግባት ተደራሽ የሚሆን ነው ማለት ነው። ሁለተኛው በጣም ማልኒውትሪሽን ወይም ዝቅተኛ የሆነ ኑሮ ደረጃ ላይ ያሉት እንዲሁም ደግሞ ከፍተኛ የሆነ ኑሮ ደረጃ ላይ ኖረው
አዌርነሱ ተደራሽ አጠገባቸው ባልሆነበት አካባቢ የሚነሳ የምግብ እጥረት ይኖራል ማለት ነው። እነሱን ደግሞ በጤና ጣቢያ ላይ ተደራሽ እንዲሆኑ ይደረጋል። ሶስተኛው እናቶች በዝቅተኛ ኑሮ ደረጃ ላይ ያሉት እንዳልኩትም ያለፈው አመት ወደ 9500 የሚሆኑት ተለይተው ከሴቶች ማህበራዊ ህፃናት ጉዳይ ቢሮ ጋር የኛ ስራ ምንድነው የሚሆነው? በዚህ አካባቢ የተጠቁ እናቶች ካሉ ልየታውን ማድረግ፣ ለተለዩት እናቶች ሪፖርቱን ለሴቶች ህፃናት ቢሮ ማቅረብ፣ በዛ ልክ ደግሞ እዚህ ፕሮግራም ውስጥ የሚገቡ እናቶች ደግሞ በዛ እንዲታቀፉ የማድረግ ስራ ነው ማለት። ስለዚህ እነዚህ ፕሮግራሞች በዚህ ኤሪያ እኛ እንደ ፕሮግራም ይዘን ስንመራውና ስንገመግመው ከነዚህ ሁሉ ግብአቶች ውስን የሆነ ግብአት ላይ ክፍተት የሚታየው በቫይታሚን ኤ ዙሪያ ነው። አቺቭመንታችንንም አፈጻጸማችንንም ብዙ ጊዜ ዝቅተኛ የሚያደርገው እዛ ኤሪያ ያለው። ይሄ ደግሞ ናሽናሊ የፕሮግራም ድረጎች በድጋፍ ነው የሚመጡት። በድጋፍ የሚመጡ ፕሮግራሞች ላይ መድኃኒቶች ላይ አልፎ አልፎ የሚከሰቱ እጥረቶች ይኖራሉ። እሱንም በጣም በተለይ ካምፔን የ6 ወር ቫይታሚን ኤ ሰፕሊመንቴሽን ሲደርስ ከሌሎች ክልሎች ጭምር ሞቢላይዝ ተደርጎ ወደዚህ ሚኒስትሪው እያመጣ እነዛ ህፃናቶች ተደራሽ የሚሆኑበትን ሁኔታ እየፈጠርን ሁሉ እየሄድን ያለንበት ሂደት አለ ማለት ነው። እንደተባለውም እጥረቶቹ ይከሰታሉ። ይሄ ሀገር አቀፍ እጥረት የፕሮግራም ድረግ ላይ የሚከሰቱ ነገሮች ስለሆኑ፣ ነገር ግን በተቻለ መጠን እንደዛ አይነት ሀገር አቀፍ እጥረቶች ደግሞ ሲከሰቱ ከሌሎች ክልል ጋር ጭምር በመናበብ ስቶኮችን በመለየት ወደዚህ መጥቶ ተደራሽ የሚደረግበት መንገድም እንዳለ እንዲነሳና በተለይም ደግሞ እንደ ሀገር የመቀጨጭና የመቀንጨር ምጣኔውንም በመናይበት ጊዜ አሁን የመቀጨጭ ምጣኔ በሀገራዊ ደረጃ 5% ነው ያለው። እንደ ከተማ መስተዳድራችን ደግሞ 1% ላይ ነው ያለው። እንዲሁም ደግሞ የመቀንጨር ምጣኔ በሀገር አቀፍ 40% ላይ ነው ያለው። በአዲስ አበባ ደግሞ 14% ላይ ነው ያለው። ይሄን ማውረድ የተቻለው በተለይም እነዛ ያልናቸውን ስራዎች አገልግሎቱ አካባቢ በየኤሪያው የዲሞንስትሬሽን ኤሪያ እንዲኖር ማህበረሰቡ አዌርነስ እንዲኖረው ከዛም ባለፈ ደግሞ ይሄንን የግንዛቤ ማስጨበጫ መድረኮች ኮሚኒቲ ውስጥም ጤና ተቋማት ላይም እያገኙ እንዲሄዱበት የማድረጉ ስራ እየተሰራ ያለበትና አሁን ደግሞ ክብርት ከንቲባ ያመጡት ኢኒሺዬቲቭ የምናቀው የቀዳማዊ ልጅነት ፕሮግራሙ ለዚህ ትልቅ ድጋፍ የሚሰጥ ፕሮግራም ሆኖ ነው የምናገኘው ማለት ነው። ምክንያቱም ከ5 አመት በታች ያሉ ህፃናቶች ነበረ ከዚህ በፊት ስክሪኒንግ የሚካሄደው። በአሁኑ ሰዓት ደግሞ ከ6 አመትና ከዛ በታች ያሉ ህፃናቶችን እንዲያቅፍ አድርጎ መጥቷል ፕሮግራም። ስለዚህ ይሄ ተደራሽነትን በጣም ያሰፋዋል ማለት ነው። በተለይም እናቶች አካባቢ ህፃናት አካባቢ የሚሰሩ ስራዎች በጣም በትኩረትና ትውልድ ላይ ፎከስ አድርገው በከተማ መስተዳድሩ እንደ ሀገርም እንደ አፍሪካም ተሞክሮ እየተላለፈባቸው ያሉ ፕሮግራሞች ስለሆኑ ዶክተር ዮሐንስ የቀዳማዊ ልጅነቱን በሰፊው ስለሚሄድበት እኔ ታይም ላለመውሰድ ባለኝም ጊዜ ገደብ ለመጠቀም ያለኝ ሀሳብ ይሄ ነው። ያለኝ አድናቆትም የሚነሱ ጥያቄዎችንም እንደ ግብዓት ወስደን ወደፊት ደግሞ ከዚህ በተሻለ መልኩ ተደራሽ ለመሆን እናስባለን ብዬ አስባለሁ። እንግዲህ የተገነባ ትውልድ ሀገርን ይገነባል። ስለዚህ በቀዳማዊ ልጅነት ልማት ፕሮጀክት ትልልቅ ስራዎች እየተሰሩ ነው። ይሄ ስራ ሲጀመር በገለልተኛ ወገን ከውጭ በመጡ አማካሪዎች ጥናት ተደርጓል። አዲስ አበባ ላይ ከእድገት ጎዳናቸው የወጡ ህጻናት ምን ያህል ናቸው የሚል ዳሰሳ ጥናት ተደርጎ በጣም አስደንጋጭ ነው ቁጥሩ። ከ3 እጥፍ በላይ ነው ዓለም አቀፍ ዳታው ካለው የሚያሳየው። ስለዚህ ይሄ ከ3 እጥፍ በላይ ከእድገት ጎዳናቸው የወጡ ህጻናት ያለባት ከተማ ነበረች። ይህንንም ታሪክ ለማድረግ የቀዳማዊ ልጅነት ልማት ፕሮጀክት በክብርት ከንቲባ አማካይነት የተነሳ የተጀመረ ፕሮጀክት አለ። እንደተባለውም 3 አመት የሞላው ፕሮጀክት ነው። በዚህ ስራው ከተተገበረ በኋላ በተገኘው ውጤት ምን ለውጥ መጣ የሚል እንደገና መልሰን የዳሰሳ ጥናት አድርገናል። ከ5080 የሚሆኑ የቤት ለቤት ያሳዳጊና የወላጅ ምክር ሰጪ ባለሙያዎችን አሰልጥነን በየቤቱ ሄደው ከጽንሰት ጀምሮ ህጻናቶች ሆድ ውስጥ እያሉ እናትየው ልታጫውታት እንደሚገባ ጥሩ ነገር ልነግር እንደሚገባ በደንብ እያስተማሩ ህጻናት ላይ
ከጽንሰት ጀምሮ ኢንቨስት እየተደረገ ነው። ይህም ዓለም አቀፍ ዳታዎች እንደሚያሳዩት ሪተርኑ ከ13 ዶላር በላይ ይሆናል ይባላል። ስለዚህ ይሄንን በማድረጋችን የመጣውን ለውጥ እንደገና ኢቫሉዌት ተደርጓል። በእነዚህ በወላጅና አሳዳጊዎች ምክር ሰጪ ባለሙያዎች እንዲሁም በሁሉም ጤና ጣቢያዎቻችን የቀዳማይ ልጅነት ልማት ፕሮጀክት ፕሮግራም በመተግበራችን ልጆች እንዲነቃቁ ከተነቃቁም በኋላ ደግሞ ከእናታቸው ጋራ በደንብ የሪስፖንሲቭ ኬር ጊቪንግ እንዲያገኙ ወደ ትምህርት ተቋምም ሲሄዱ ደግሞ በመጫወት ትምህርት እንዲማሩ የማድረግ የፕሪ ፕራይመሪ ቅድመ አንደኛ ያንን በማድረግ እስከ 6 ዓመት ላይ ኢንቨስት በማድረጋችን መልሰን እንዳሰሳ ጥናቱን ስናደርግ ከ19% የነበረው ወደ 13% ዝቅ እንዲል ማድረግ ተችሏልና ይሄ ትልቅ ለውጥ ነው። ስለዚህ ዓለም አቀፍ ዳታው ላይ ልንደርስ እንደምንችል የሚያመላክት ትልቅ ተግባር ነው። ስለዚህ ይሄ ቀዳማይ ልጅነት ልማት ፕሮግራም ከበርካታ አፍሪካ ሀገራት ሚኒስትሮችና ከንቲባዎች እየመጡ ልምድ እየወሰዱ ያሉበትና እኛ ጄኔሬሽንን ከገነባን የተገነባው ጄኔሬሽን ደግሞ አገርን ይገነባልና ከተማችንን በእርግጠኛ እንግዲህ ለህፃናት ለመኖር ለማሳደግ ምቹ የምትሆን ከተማውን ለማድረግ ምንም የሚገድበን ነገር የለምና እየተሰሩ ያሉ ስራዎች እየመጡ ያሉ ለውጦች ደግሞ አመላካች ናቸው። አምቡላንስ የኛ ጤና ጣቢያ የኮተቤ ጤና ጣቢያ ሰፊ አገልግሎት ነው የሚሰጠው። ቅድም እንዳልኳችሁ በዚች በ9 ወር እንኳን 1800 እናቶች በላይ ወልዶበታል። ቀዶ ጥገና ተደርገዋል። ተመላላሽ ሕክምና ድንገተኛም እንደዛ ስለሚበዛ በዛው በአቅራቢያ አንድ አምቡላንስ ለጤና ጣቢያው እዛው ቆሞ ምክንያቱም ተጠርቶ የሚመጣው ብዙ ችግሮች ሊፈጠሩ ስለሚችሉ እየተከሰቱም ስለሆነ አምቡላንስ በአቅራቢያው በጤና ጣቢያ ውስጥ በልዩነት ታይቶ ቢደረግ ጤና ጣቢያው ሲያልቅ ትልቅ ጤና ጣቢያ የእናቶችና የህፃናት ማዕከል መሆን የሚችል ስለሆነ ይሄ ታሳቢ ቢደረግ ነው። በተለይ በጤና ጥበቃ አገልግሎት አሰጣጥ ዙሪያ ላይ እኔ በጣም የሚገርመኝም የሚደንቀኝም ነገር አለ። ይሄም ግማሽ እድሜን የጨረስኩት ጤና ጥበቃ ሚኒስቴር ባልደረባ ሁኜ ነው። ያሳለፍኳቸው ጊዜዎች የነበሩ የጤና አገልግሎት አሰጣጦች እኔ ራሴ እድሜን ዝም ብዬ ቁጭ ብዬ እንደኖርኩ ነው የምቆጥረው። ለምን የነበረው የጤና አገልግሎት አሰጣጥ የጤና ተቋሞች ቁጥር አነስተኛ መሆን፣ የጤና ባለሙያዎች አነስተኛ መሆን፣ የሕክምና መሳሪያው ያልተሟላ መኖር፣ ህብረተሰቡ የሚፈልገውን ፍላጎት ሳይሟላለት ጠዋትና ማታ ዳቦ እንደሚሰልፍ በየሆስፒታሉ ላይ ተኮልኩሎ የነበረው ህብረተሰባችን በአሁኑ ሰዓት በሚገርምና በሚደንቅ ደረጃውን የጠበቀ የጤና አገልግሎት ብቁ ባለሙያ ተሟልቶ አገልግሎት ሳይ እጅግ በጣም እረካለሁ። በጣም የሚገርመኝና የተደሰትኩበት ነገር ቢኖር እያንዳንዱ ጤና ተቋም ከሆስፒታሉ ጋር ቅንጅታዊ አሰራር ነው የሚሰራው። በአቅም በላይ ካላቸው በሪፈራል እንደገና ደግሞ በአገልግሎት አሰጣጡ ላይ በየጊዜው እየተገናኙ በየወሩ ጤና ጣቢያውና ሆስፒታሉ የጋራ የሙያ የመልካም አስተዳደር ችግሮች አፈታት እየተሰጠ ነው። አንዳንድ ጤና ጣቢያዎች ላይ አምቡላንስ የሌላቸው፣ አንዳንድ ጤና ጣቢያ ላይ ደግሞ አምቡላንስ ያላቸው ነበር። ይሄን ችግር ለመፍታት ተቋሙ ያደረገው ትልቅ ነገር የሁሉም ጤና ጣቢያ በሆስፒታል ውስጥ ሆኖ በሚያስፈልግ ጊዜ ለድንገተኛም ሆነ ለወላድ ወይም ሌላ አደጋ ላስከተለ አምቡላንስ ጥሪ ሲጠራ ወዲያውኑ ይደርሳል። ይሄ ለሌሎችም ክፍለ ከተማዎች ምሳሌ የሚሆን አሰራር ነው ብዬ ነው የምወስደው። ከዚህ ከኦክሲጅን አቅርቦትና የአገልግሎት ጥራት ጋር በተያያዘ አቅርቦት እጥረት ከአገልግሎት ጥራትና ለአቅርቦት ይወጣ ከነበረ ወጪ ጋር ተያይዞ ከዚህ ቀደም ከፍተኛ የሆነ የቅሬታ ምንጭ ነበር። ክቡር የቢሮ ኃላፊ ወቅቱ የሚጠብቀውን ወይንም የሚጠይቀውን የአገልግሎት ቀልጣፋነት በማሻሻል ከተማችን የሜዲካል ቱሪዝም ማዕከል የማድረግ ራዕይ ለማሳካት የሚያስችል ከላይ የጠቀስነው ቅሬታ የሚፈታ ምን ውጤት ያለው ስራ ተሰርቷል?
አገልግሎቶችን ማዘመን ጋር ተያይዞ በተለይ በከተማ ደረጃ ጤና ጥበቃ ሚኒስቴር የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በመተባበር በጣም በርካታ ዘመናዊ የሚባሉ የላቦራቶሪ ማሽኖችን በማደራጀት የተሻለና ዘመኑን የዋጁ ስራዎችን ምርመራዎችን የማድረግ ስራዎችና ለሁሉም ጤና ጣቢያዎችም ሆስፒታሎችም እንደ ባካፕ እንዲሆን በትክክል አገልግሎት መስጠት የሚችልበትን ነገር የማደራጀት ስራ እንዲሰራ ሰፋፊ ስራዎች ተሰርተዋል። ይሄንን እንግዲህ በተለያዩ ሚዲያዎችም በመስክ ምልከታ ይታዩ አሉ። አንዳንዶቹ በቃ እንደ ከተማም እንደ ሀገርም ብቸኛ የሆኑ በጣም ዘመናዊ የሆኑ ማሽኖች ተደራጅተው የተጀመሩበት ሁኔታ አለ። ይህንን እንግዲህ በቅርብ በሰፊው አገልግሎት መስጠት የሚቻልባቸው በርካታ ነገሮችን ያደረግንባቸው ሁኔታዎች ነው ያሉት። ስለዚህ በፕሮዳክት ደረጃ በደንብ የተደራጁ ላቦራቶሪዎች፣ በፕሪሚሲስም ደረጃ በደንብ በቂ የሆነ ስፔስ ያለው ላቦራቶሪ በማደራጀት የተሰራበት ነገር ነው ያለው። ሌላው እንግዲህ ማሽኖቹም ቦታው ምቹ ቢሆን ባለሙያዎችን በደንብ እንግዲህ ከዛ ማሽን ከነዚህ ምርመራ እንትኖች ጋር የተደራጁ በቂ አቅም ያላቸው መሆናቸውን ማረጋገጥ ያስፈልጋልና በዚህ ረገድም በቂ የሆነ ባለሙያ በተቋሙ በማስገባት የተለያዩ ወቅቱን የጠበቁ ትሬኒንጎችን እንዲወስዱ በማድረግ ጥራቱን የጠበቀ አገልግሎት በመስጠት ረገድ ሰፋፊ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው ማለት። ለጤና ባለሙያዎች ምቹ የስራ አካባቢን በመፍጠርና የጤና ተቋማትን የአገልግሎት አሰጣጥ ከማሻሻል ጋር በተያያዘ ምን ውጤት መጥቷል? ምክንያቱም የተሰሩ ስራዎች እንዳሉ ይታወቃል። በእናንተ በኩል መጣ ብላችሁ የምታቀርቡት ውጤትን መስማት ስለምንፈልግ ነው ይህንን ጥያቄ የምንሰረዝረው። ቁልፍ የአገልግሎት አሰጣጥ ማነቆችን በመለየት የሪፎርም ስራ እየሰራን እንገኛለን። ይሄ በሆስፒታሎች ላይ ጀምረን ትልቅ ውጤት አግኝተንበት ወደ ጤና ጣቢያዎችን በሙሉ ጤና ጣቢያዎች አድርሰናል። ያ ምን ማለት ነው? ሰው አገልግሎት ሲመጣ የሚጀምረው ከካርድ ክፍል ጀምሮ ነው። ስለዚህ ዛጋ ማነቆች ምንድናቸው የሚሉትን በመለየት በተለይ በድንገተኛ ክፍል ጋር ያለው ቶሎ ውሳኔ ሳይሰጣቸው በርካታ ሰዓት የሚቆዩ ታካሚዎችን ሲኒየር ሐኪሞች እንዲያድሩ በማድረግ ውስጥ አስተኝቶ በማከምም በድንገተኛ ክፍልም በቀን 2 እዛ ያሉትን ታካሚዎች እንዲጎበኙ በማድረግ ቶሎ ውሳኔ እንዲያገኙ በማድረግ ትልቅ ውጤት መጥቷል ማለት ነው። ስለዚህ ሲኒየር ሐኪሞቻችን በየሆስፒታሉ ብትሄዱ ዛሬ ላይ ተረኞቹ ያድራሉ። ከዚህ በፊት ግን ያለመመድ አልነበረም። ወይ በስልክ ነው ኮንሰልት የሚደረጉት ወይ ጧት ሲመጡ ነው የሚያዩት። እነሱ እስኪመጡ ድረስ ታካሚው ይጠብቃል ማለት ነው። ያንን ታሪክ ማድረግ ችለናልና በዛም የመጣ ትልቅ ለውጥ አለ። የጤና ባለሙያዎችን ተከታታይነት ያለው የጤና ማጎልበት ስራን በመስራት ጥራትን ማሻሻያ ፕሮጀክቶችን በመንደፍ እንዲሁም ይሄ የተገልጋይ ምክር ቤት በማቋቋም ጤና ተቋማቶቻችንን ወርደው አብሮ ነው በመገምገምና በመደገፍ ከፍተኛ የሆነ ለውጥ ማምጣት ችለናል። ከዚህ ጋር ተያይዞ እንግዲህ አንዱና በዋናነት የምንለካው መጨረሻው እንግዲህ ውጤቱን የሚለካበት በቁልፍ የአፈጻጸም መለኪያዎችም ወይንም ኪ ፐርፎርማንስ ኢንዲኬተር የምንላቸው በጤናው ሴክተር በጣም የጤናውን ሴክተር ሊመዝኑ የሚችሉ ሴንሲቲቭ የሆኑ መለኪያዎች የእናቶች ሞት ነው። የእናቶችን ሞት ከ30 በታች ማድረስ ችለናል። ከ100,000 የእናቶች ውልደት ይሄ ምናልባትም ለዴቨሎፒንግ ካንትሪ ተብሎ የተቀመጠውን የዘላቂ ልማት ግብ በ2030 ሊደርሱበት ይገባል ተብሎ ከ70 በታች ነው የሚለው። ስለዚህ ከተማችን በሁሉም መስፈርት በእናቶች ሞት፣ በጨቅላ ህጻናት ሞት፣ በድንገተኛ ሞት፣ በጽኑ ህሙማን ሞት፣ በአስተኝቶ ሕክምና ሞት በሁሉም መስፈርት ዓለም አቀፍ ስታንዳርድ የተቀመጠውን በ2030 ታዳጊ ሀገሮች ሊደርሱበት ይገባል ብሎ ያስቀመጡትን ግቦች ቀድመን ያሳካናል። ስለዚህ ሁሌም ደግሞ ስናቅድ ቀድመን አሳክተናል ብለን እዛ ላይ ምንቆም ሳይሆን አምና ካሳካነው ግብ በተሻለ ለመፈጸም ነው እያቀደን እየሰራን ያለነውና ምናልባትም ቅድም ዶክተር ሄኖክ ሲያቀርብ አይታችሁ ከሆነ ግራፉ ኢንክሪመንታል ለውጦችን እያሳየ ነው። እነዚህ ሁሉ የመጡት ቅድም ያልናቸው ከጥራት ጋራ ከአገልግሎት አሰጣጥ ጋራ የተነደፉ የፕሮጀክቶች ውጤትና ቅንጅታዊ አሰራር እንደሆነና ከተማ አስተዳደሩ ለጤናው ሴክተር እያደረገ ያለው ድጋፍ በጀት እያሟላ እየተሰሩ ያሉት ተቋማቶችና ሆስፒታሎች እጅግ ትልቅ ስለሆኑ ከዛ ጋር ተያይዞ ትልቅ ለውጥ እንድናመጣ ትልቅ አቅም ሆኖናል ማለት ነው።
የአዲስ ሚዲያ ኔትወርክና የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ በጋራ የሚያዘጋጁት ዋርካ የቴሌቪዥን ፕሮግራም ዛሬ ትኩረቱን አድርጎ ወደ እናንተ ሲደርስ የቆየው ከአዲስ አበባ ከተማ አስተዳደር ጤና ቢሮ ጋር በተያያዘ ነበር። ታዲያ ከቢሮ ጋር የተያዙ በርካታ ጥያቄዎች ተነስተዋል። የዛሬውን በዚህ እንቋጫለን። ሳምንት ያልተዳሰሱ ያልተነሱ ጥያቄዎችን ይዘን ዳግም ወደ እናንተ እንደርሳለን። ከቀሪ የአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን አዝናኝ አስተማሪና መረጃ ሰጪ ፕሮግራሞች ጋር ያማረ ጊዜ እንደሆነላችሁ ተመኘን። ሰላም።